ኩት በይሽ ሳስቀምጠው ደግሞ ቀዘቀዘ ነው። ለኛ ለአፍቃሪዎች እሺ ጠጡ። ሁለት እኮ ነው የቀዳሁት። ሂጂ ይጣፍጣል። ሲነመን ፓውደር ስላለ ይጣፍጣል። ልንገራችሁ ለያዘው ሳውዲ ያለው አንድ ጓደኛ ነበረኝ። ጠለብ ቤት የሚሰራ ጠለብ ማለት ምንድነው? አረቦቹ ቤት በድራይቨርነት የሚሰራ ጓደኛ አለኝ። ከዛ ጓደኝነት አለን። እኔ ወድ ምናምን እንባባላለን በሰዓቱ ማለት ነው። እኔ ወድ እንዴት ነሽ ምናምን እናፈቅሽኝ አይነት ነገር እናወራ ነበረ። ከዛ የሆነ ቀን ድንገት ስለ ብር አይነት ጭራሽ አውርተን አናውቅም በዛ ሁሉ ጊዜ ውስጥ። ከዛ የሆነ ቀን ስለ ችግር ማውራት ጀመረ። ብር ፈልግ ያጠረኝ እንደው በእናትሽ ምናምን ስጭኝ አይደለም ያለኝ፣ ግን የችግሩን አለለ የችግሩን እኔ እንዳዝንለት አይነት ነገር ነው የሚያወራው። እና እንደው በእናትሽ ፈልጌ እንደው አጥረፍ እንዴት ነው የሚያስጠላ ወሬ ሁሉ በቃ ይሄ አላወራሽም ጨንቆኛል ያለ አይደለ ስጡኝ አይደለም አፋውት ውስጥኝ ያላችሁ ግን እንድትሰጡት ችግሩን እንዳለ የሚነግርላችሁ ሰው። ከዛ ተጨናንቆ ሳይው ማውራት ራሱ ሊሆን አልቻለም። ብር ጨንቆይ ደግሞ የሚገርምሽ ነገር እኮ ይልሽ የሚለኝ ማለት ነው። ደግሞ የሚገርምሽ ነገር እኮ አሁን ዛሬ 5 አይደለም በ13 ነው እኮ ደሞዝ የሚወዱ ግን በቃ እስከዛ የሚሆን አጣሁኝ ለጊዜው በጣም የሚያስጠላው ምናምን። ከዛ እንዴ እንደዚህ ከተቸገርክ እኔ ልጅ እንደዚህ ከተቸገርክ በቃ እኔ እሰጥሃለሁ እጄ ላይ አለ። በዛ ላይ አሁን ዛሬ 5 ነው አስታውሳለሁ። ቀን ሁሉ ዛሬ ቀን 5 ነው በ13 ነው የሚወዱ ብላል። ሶኒ እሰጥሃለሁ እጄ ላይ አለ ማለት ነው። ከዛ አረባክሽ አለኝ። ከዛ ደስ አለው ጨዋታ ጀመረ። የኔ ፍቅር ከዛ በኋላ የኔ ፍቅር ነው ጠረብስማ እኔ ውለታሽን ነብስማ አያስፈልግም እኮ ነበር። ልክ ችግሩን ነግራችሁ እኔ ልስጥ ስትሉት አያስፈልግም አውቀው እኮ ነው። ካሜራሽን አስተካክል ተው። አሪፍ ነው ካሜራ ያረፈ ክሊር አይደለም እንደም ተቋርጡ። ጭሱ እኮ የለም። አንድ አዲስ ሊጀምር ነው ማለት ነው። ጭሱ እሺ በቃ ጭሱን አራኩት። ኦኬ ለጥራት ነው ስለላምጣ አሁን እንዴት ነው? እዚህ ጋር በመከራ ነበር እዚህ ያረኩት። አቤት አሁን አሪፍ ነው። አሁን ንገሩኝ። አሁን አሪፍ ነው። ኦኬ ግን ወደዛ ተቀንተናል። እንደዚህ እያልኩ ማውራት አለብኝ። እንትን ውስጥ እንዲገባ አጋሏል ካሜራ። ኦኬ ኢትስ ኦኬ። እንደ አዲስ ጀምሮ አቋርጣችሁ ነው ወሬ ሁሉ ተቆጣጣ። ቀጥሽ እንደ አዲስ ነው ጀምራላችሁ። ኦኬ እንደ አዲስ ጀምራላችሁ እንትን አለኝ ደህናት። ኦኬ ሳውዲ ያለው ነበር ነው የወንድ ጓደኛዬ ነው። የኔ ፍቅር ምናምን የምንባባልበት አይደል? ይሄ ገና መግባት ፈልጓል፣ ወደ እኔ ፈልጓል መሰለኝ። እና የኔ ፍቅር ምናምን የምንባባልበት ሰዓት ነበረ። ይሄ ሌላ ነገር የለም ግን በቃ ዝም ብሎ እና ስለ ብር አውርተን አናውቅም። ጭራሽ የብር ዘር ሁሉ አውርተን አናውቅም። ከዛ የሆነ ቀን ስለ ችግር አወራብኝ። ላይክ ወሬው ሁሉ በቃ ይሄ እንዴት ነው በቃ አስጠልቶታል። ወሬው አስጠልቶታል። ሳቆ የለም ምናምን
ከዛ ቀስ በቀስ እያለ መጣ። በእናትሽ ብር የሚያበድር የጠፋብኝ በ13 ነው ደሞዝ የሚወርደው። አሁን ዛሬ 5 ነው፣ ግን በቃ እስከዛ የሚያበድር የጠፋል። ሲያስጠላ አንዳንዴ ጓደኛ ደግሞ የለውም። ጓደኛ አለመኖር አንዳንዴ እንዴት ያስጠላል ምናምን እያለ ነው የሚያወራኝ። አፋውቱ ስጪኝ ብር ስጪኝ አላለኝ እውነት ለመናገር ግን ችግሩን እንዴት ነው ይሄ? አንዳንድ ሰው ስጡኝ ሳይላችሁ ግን ችግሩን እየነገራችሁ በቃ ይሄ የስጡኝ አይነት መንገድ ነው። እሱ ያወራል፣ ከዛ እኔ ስረዳው በቃ ስጪኝ እኮ ማለት ነው አይነት ነገር ነው። ከዛ የሚገርምሽ ደግሞ ደሞዜ የሚወርደው አሁን ከሳምንት በኋላ በ5 ነው ያወራ ነው፣ በ13 ይወርዳል። ከ8 ቀን በኋላ እኮ ይወርዳል። ግን እስከዛ የሚሆን የሚያበድር የጠፋ ምናምን በቃ ተጨናንቋ ምናምን። ከዛ እኔ አይ በቃ እንዴ ደሞዝ በ13 ከሆነ የሚወርደው ይሰጣሉ፣ ምን ችግር አለው እጄ ላይ ያለ አልኮተኝ። ከዛ ደስ አለው፣ ሳቁ መጣ፣ መጫወት ጀመረ። በቃ ደስተኛ ሆነ ምናምን። ያ እንደዛ ዝግት ያደረገው ልጅ ጨዋታ ጀመረ። ከዛ እንደው እኔ ምን አባቴ ልሆንልሽ? ቆይ በስመ አብ እንደው አይገባም እኮ ነበር ማርያም። እኔ እኮ ላጨናንቅሽ ፈልጌያለሁ። ደግሞ ወልሶ ላጨናንቅሽ እኮ ፈልጌያለሁ ማርያም። እኔ ውለታሽን ከፍዬ እራሱ አልጨርሰውም ምናምን። ላይክ እዛው ጋር ገና ሳልሰጠው ስላልኩት ብቻ እዛው ጋር ምስጋና ጀመረ። እኔ አንቺ መቼም ነው ማረሳሽ አይነት ነገር እንዲህ ነው ሞድኛ እናውቀዋለን። ኤኒዌይስ መቶ ጥርስ በጥርስ ሆኖ ሰጠሁት። የሳውዲ 2000 ሪያል መሰለኝ ሰጠሁት። ከዛ ሳትሉኝም ሰጠሁት። ከዛ በኋላ ያ የኔ ውድ የሚለው ነገር ቀነሰ፣ መደወል ቀነሰ። ስደውልም ጨዋታው እንዴት ነሽ ደህና ነሽ እንቅልፍ ሁሉ ሳይተኛ ተኝቼ እኮ ነው በእናትሽ ምናምን ሳስቡ እንደዚህ ሁሉ የሚኮረኩር ይመስለኛል። ተኝቼ እኮ ነው በእናትሽ ልተኛ ነው በቃ እሺ በኋላ እደውልልሻለሁ ስነሳ ነው። እሺ ምንድን ነው? ከዛ እኔ ምን ማሰብ ጀመርኩኝ፣ ይሄ ልጅ ምንድን ነው ራሱ ስለ ችግሩ አውርቶኝ በእርግጥ የሰጠሁት እኔ ነኝ። እንደዛ በራሱ ጊዜ የማይደውል ሰው ካላወራሁሽ እያለ የሚጽፍ ሰውዬ አይጽፍም። ስደውልም በቃ ነገርኳቸው። የሚያወራኝ አወራም። እንቅልፉ ሳይመጣ ይህ እንቅልፌ ልመጣ ነው በእናትሽ እንቅልፌ እኮ ልመጣ ነው በቃ ደህና ደህና ስነሳ አወራሻለሁ። ይሄ ድምፁን በቃ ይሄ ድምፁ እንዴት ቅፈፍ አድርጎ የሚያወራኝ ድምፁን እንዴት ነው ቅፈፍ አድርግ ጠቃላችሁ ማውራት የሆነ ሰው የማትፈልጉት እንደዚህ አይነት ነገር ነው የሚያሳይ። ከዛ እኔ ማሰብ ጀመርኩኝ ሜይ ቢ እየተጫወቱ ሊሆን ይችላል፣ ግን አልግነው እንደሆነ ይችን በርሳትሁትና እያስጨነኩት ሊሆን ይችላል ብዬ እንደዛ ማሰብ ጀመርኩ። የሚገርማችሁ ደግሞ አበዳሪ ሁሉ መደወል ይፈራል። የሆነ ነገር ካሳያችሁ መደወል ይፈራል። አይ ላጨናንቀው እችላለሁ ብለን ነው የምናስበው። ከዛ በኋላ ይቺ 13 እስከምደርስ ድረስ እኔ ነኝ የምደውለው ምጽፍለት አይመልስም። የኔ ውድ የሚለው የለም። ሀይ እንዴት ነሽ ደህና ደርሽ በምስለው ሀይ እንዴት ነች ነው የሚመልስልኝ። እናውቀዋለን፣ ግን ያው እኛ ይህን ነገር እናውቀዋለን፣ ሁላችንም ደርሶብናል። ከዛ ላችሁ 13 ደረሰ 13 ከ10 ጀምሮ ይቺ 3ቷን ቀን ከኦንላይን መጥፋት ጀምሮ እንደዛ ኦንላይን ስግጥ ብሎ እንደው ነገርኳችሁ። ቀን እንኳን ስራ ቢሆን ማታ የማይጠፋ ሰውዬ የምሬን ማርያምን ከኦንላይን መጥፋት ጀመረ። ነው ሳውዲ እያለሁ የሳውዲ ታሪክ ነው የማላቸው፣ የድሮ ታሪክ ነው የማወራቸው። ከዛ እኔ ውስጥ የመሸከክ ጀመረ። እንደዛ ነው። ይህን ነገር ማንኛው ሁላችንም እናውቀዋለን። ግን ከዛ 13 ማለፈ፣ በ15 ነው ብቻ ከዋናው ካለኝ ቀን 4 ቀን 5 ቀን ጀምሮ እኔ ደወልኩልኝ። አሁንም ጠፋ እንኳን አይለኝም። ስራ እኮ በዝቶብኝ ነው በእናትሽ ስራ በዝቶብኝ እኮ ነው ይቅርታ በእናትሽ በሽ በኋላ እደውልልሻለሁ አሁን ራሱ ቢዚ ነኝ ምናምን ስላት እንደ የማላውቀው ስራ እንደ እስከዛሬ ሲያወራኝ ኧረ ይመችኛል አውሪኝ እኔ እንኳን ልወጣ ነው ካልኩ ኧረ በእናትሽ አውሪኝ የሚል ልጅ ነው። 15 ደሞዜ ይወርዳል ካለበት ቀን 3 ቀን ጨመርኩት። ከዛ የሆነ ቀን ደውልና ቃሉ እንደጠፋሁ እኔ እኮ ደሞዜ ሳይወርድልኝ ቀርቷ ነው። ችግር የለውም ግን እንዴት ደሞዜ ይወርዳል ብለህ ሳይወርድ የሚቀረው? አይ ወርድም ማለት አሁን አይደለም አሉኝ። በ29 ችግር የለውም እኔ ዋናው ብቻ ማመን ነው። ችግር የለውም በውስጤ ነው ማባነው አልኩት። እንዳልኳቸው እኛ ሸመኞች ነን። አበዳሪ ሸመኛ ነው፣ እውነት ሸመኛ ነው። በ29 በ13 ይወርዳል ያለ ሰውዬ በ29 ችግር የለውም። እኔ አሁን ለጊዜው የምፈልገው ነገር የለም፣ ወደፊት አላውቅም። ለጊዜው አልፈልግም። እኔስ ችግር የለውም። ከዛ በኋላ ሰውዬው አስጠላሁት። እንደዛ ማያወራ ሰውዬ አስጠላሁት መሰለኝ።
እኔ ሲያይኙ ለፍጭች ደግሞ እንደምን አይነት ነገር እንደዚህ የሚል ነው የሚመስለኝ በእውነት 29 ደረሰ። እኔ ከዛ ቤት ደግሞ አላውቅም ምን እንደሆነ የሆነ ዘመን ወጥቶብኝ ነው መሰለኝ ብር አዋጭ ተባልኩ። ሰው ብሩን እፈልገዋለሁ። አይገርምም? እውነት ለመናገር ይሄ እንዲያመጣ ምክንያት ፈጥሬ ሳይሆን በቃ በሰዓቱ የምፈልግበት ሰዓት ነበር ብሩን። ከዛ ጻፍኩለት በ30 ምናምን ነው። አንተ ደግሞ በ29 ወርዳል ነበር እንዴ? ሰው ብሩን እፈልጋለሁ ፕሊዝ መልስልኝ። ሜሴንጀር ላይ ጻፍኩለት። ብሎክ መቼ ነው ብሎክ እንዳደረገኝ ያዩት? ይሄን ጽፌለት ወጥቻለሁ። ኦልሬዲ ተመልሼ ስገባ ብሎክ ተደርጋለሁ ጋይስ። ከዛ ኦኬ መለሰልኝ ብላችሁ ሪያክት ነው ብሎ ማሳያችሁ ሜሴንጀር ላይ። ከዛ ጽፌለት ወጥቻለሁ። እሱ ብሎክ አድርጎኛል። ተመልሼ ምን መለሰልኝ ስገባ ብሎክ አድርጎኛል። ዋት ጋይስ እንደዚህ ኢማጂን ብር ያበደራችሁ ሰውዬ ብራችሁን ስጠይቁት ብሎክ አድርጓችሁ ሲጠብቃችሁ ምንድን ነው የምትሉት? ሪያክታችሁ እንዴት ነው? በእንትን አሳዩ። እኔ አላውቅም እንዴት ነው። ልቤ ግን የሆነ ስንጥቅ ብሏል። ነው መካዱም አለ እንደገና እንዴት ነው በራሴ ብር ብሎክ መደረግ በራሱ ስንት ነው? የሳውዲ 2000 ሪያል እንደሱ ነው። እንደዚህ ነው የምታውቁት። እንደዚህ አይደለም። እኔ አላውቅም እንዴት እንዳደረኩት ብቻ ብሎክ አድርጎኛል። ለቅሶ አላለቅስኩ ነው ነገር ታምናላችሁ? ደግሞ አጠብቁትም እንጂ ያ ሰው ብሎክ ያደርገኛል ያላችሁ አጠብቁትም። ገንዘባችሁን ይዞ ስትጠይቁት ማቆየቱ ሳያንሰው ብሎክ ብቻ በሰዓቱ ሪያክት ባሳያችሁ ደስ ይለኛል። እንዴት እንዳደረኩት ፊቴ ግን አልቻልኩም። እንዴት ላምጣው? ከዛ እኔ ልጅት አጋጣሚ ደግሞ የእሱን ጓደኛ እዛው አብሮት ሳይሆን አንድ አካባቢ የሚሰራ እሱም ጠለብ ነው የሚሰራው። ፌስቡክ ላይ ጓደኛዬ ነው። ጓደኛውን እንደማውቀው አያውቅም። ጀስት አንዳንድ ጊዜ የሆነ ሰው አዲስ ስታረጉ በዛው ይመጣላችሁ የለም ተደራርገን ውስጥ ላይ እናወራም፣ ግን በቃ ሀይ ተባብለናል። ኤሎስ አውቀዋለሁ። በቃ አንድ አካባቢ እንደሚኖሩ ስማቸውን ልጠራ ነበር አካባቢያቸውን እንደሆኑ አውቃለሁኝ። ከዛ ማሰብ ጀመርኩ ይሄን ልጅም አልኩኝ። ከዛ ቆየት አልኩና ዋትሳፑን ቼክ ሳረገው አዳሜንት ነው ላይ ኦንላይን እንደዚህ ብሏል። እንደዚህ ፍጥጥ ብሏል ኦንላይን። እኔ በሜሴንጀር ብሎክ ተደረገ። አንተ ዋትሳፕ ላይ ኦኬ። ከዛ አበሻ ነው አበሻ ነው። ምን እንዳልተቀላችሁ የጓደኛውን ውሸቴን እንዳይመስለው የጓደኛውን የፌስቡክ አካውንት ስክሪንሾት አድርጎ ይሄን ጓደኛህን አውቀዋለሁ እንደምንም ብዬ በውስጥ አግባብቼ ሎኬሽን ልኮልኝ ቤት ድረስ መጥቼ ደግሞ ድረስ አንኳኩቼ መጥቼ አንተን ሳይሆን ሰዎቹ ነው የማናገራቸው። ብር ተበድሮኝ ሰርቆኝ ብሎክ አድርጎኛል እንብላችሁ እያንዳንዱ ደግሞ ስክሪንሾት አድርጌዋለሁ። አሁን ብሎኩን ራሱ ልፈታው ነው ያልኩት። የጓደኛው ስክሪንሾት አድርጌ ስሙን የጓደኛው ስም ላኩለት። ከዛ በፊት ምን ላይ ተቀላችሁ? ለምንድን ብሎክ ያደረከኝ ምናምን ስለው ስልክ ተበላሽቶ ነው ሊሰራ ሄዶ ተበላሽቶ ነው። ኢማጂን የሱ ስልክ ተበላሽቶ እኔም ብሎክ አድርጎኝ እሱን ኦንላይን ሲያስቀምጠው babe I'm in live, okay? Yeah. እሺ በተነሳ ሀሳቤን ሰረቀው። ይህ ማለት ነው ወላሂ ስልክ ተበላሽቶ ነው። ሙስሊም ነው ወላሂ ላዚም ስልክ ተበላሽቶ ላሰረው እጄ ነው። እንዴት ታዲያ ተበላሽቶ እንዴት ብሎክ ያደርገኛል? አስሉ በቃ ስልክ ተበላሽቶ ነው። ውሸትን ነው እየማለ ወላሂ ስልኬ ተበላሽቶ ነው ይለኛል ማለት ነው። ማርያምን ስልኬ ተበላሽቶ ነው።
አሁን ኦንላይን እኮ ነው አሁን ነው የመጣው። እሺ አሁን ከመጣ ለምን አይሰራም ሜሴንጀር? አላቅም ወላሂ ተበላሽቷል። እስቲ እዛ በቃ ሲጀምር ፈራ ነኝ እንደዚህ አይነት ነገር የፈለገ ቢበላሽ እንኳን እኮ ስልክ ሲበላሽ ሜቢ ሜሴንጀር እንኳን አይሰራም ቢባል አንድ ነው የሚያረምላችሁ አይደል? እንደ ከሆነ ራሱ ከዛ በኋላ ነው ይሄን የላኩለት። ይኸውልህ ጓደኛ ናቀዋለሁኝ እንድታምን ደግሞ ስክሪንሾት አድርጌ ፌስቡክ ስሙን ላኩለት። በር ድረስ መጥቼ የምሰራበት ቦታ ላይ ደግሞ ታውቃለህ ጠለብ ነው የምትሰራው። መጥቼ አንተ ሳይሆን የማናገረው ሰዎች ከአንደኛቸውን ጠርቼ ወይም በማንኳኩቼ ማነው ሲሉኝ ይኸው ሰራተኛችሁ ብሬን ሰርቆኛል፣ አበድሬው ሰርቆኛል ብላችሁ ማስረጃ ደግሞ የብሎክ ያረክኝን ምናምን አልኩት። ገባና ብሎክን ፈታኝ። እዛው እያየሁት እየጻፍኩለት ብሎክን ፈታኝ ነው። ይቅርታ ይሽ አሁን ስልክ ተስተካክለውናል። እንዲሁ ድፍረቱ የውሸቱ ማስጠላት እዛው ፈታና ይሄውን ስልክ ተበላሽቷል ወላሂ እንደዚህ እንዳታረጊ ይቅርታ ነው ነው መልስልሻለሁ። እንዴ ኪት ያመጣሁ ብሩ ከዛ እኔ ልጅት በቃ አሁን እንደማመጣልሽ ነው። አሁን ለምን ብሎክ አደረገኝ? ምክንያት ነገርኛል እየማለ ስልክ ተበላሽቶ ነው ይለኛል። አናደደኝ። ተጭስ ደግሞ ወደዛ ሄደ አናደደኝ። ይሄንንማ በቃ አለቅ ላምጣልሽ አለኝ። አልፈልግም አልኩት። እንዳታመጣው ነው ስፈልግ ነው መጀመሪያ ምክንያትን ንገረኝ። ለምን ብሎክ እንዳረከኝ ለምን እንዳቆይህብኝ የለኝም ነበረ ደሞዜም አልወረደም ነበር ነው ጌታ መጣሁ። በቃ አሁን አለኝ ላምጣልሽ። አልፈልግም ተምናላችሁ 3 ቀን አስከረምኩት እንደዛ ያስፈራራሁት። አሁን ላምጣልሽ በቃ አሁን ካላመጣሁልሽ የት ነው ያለሽ? የትም ብትመጣ ቆመህ ትውላለህ እንጂ አልቀበልህም። ምክንያቱም እስካልነገር እውነቷን እስካላወራ ድረስ አልቀበልህም። ከዛ 3 ቀን ሙሉ ስንጨቃጨቅ ከዛ በስተመጨረሻ ላይ ተቀላችሁ ተናገር። ብሎክ እኮ ነው ያደረገኝ ስለው አዎ ብሎክ አድርጌሽ። ለምንድን ነው ያደረገኝ? አይ በቃ አላውቅም እኔ እጅ ላይ ስላልነበረ ነው ጌታ መጣሁ። አሁን ደግሞ ሌላ ውሸት ያኛውን እውነት ተናገረ ደግሞ ሌላ ውሸት ሊጨምርልኝ። ከዛ በቃ እሱ አሁን ከኔ ጋር ማውራት የማይፈልግም ብሯን ሰጥቼ ልገላገል ነው። እኔ ደግሞ ነው ኦልሞስት ወር በሉት እንግዲህ ያከረመኝ አይደለም። ከዛ ደግሞ አንድ ቀን ሙሉ ብሎክ ተደረገ። የሆነ የተሰማኝ ስሜት አለ። እኔስ ማን ቶሎ አልቀበልም። እኔም አስፈራራለሁ። ከዛ በኋላ በቃ እንደ አንቺ ብርሽ አለ የምትፈልግ መጨረሻ አለ ብሬን ብፈልገው ግን አንተ ብሎክ አድርገኛል። መብቴ ነው የፈለገ ይሳብ መቀበል ምናምን አልኩት። ከዛ በስተመጨረሻ ፊቱን ማየት እፈልጋለሁ። በሌላ ሰው እንዲልከኝ አልፈልግም። መጀመሪያ ምንድን ያለኝ የባንክ አካውንት ኤልያስ ነው ላክልሻለሁ። አልፈልግም። በእጅ አይደል የሰጠሁት በእጅ መልስ። አይኔም ማየት አይፈልግም። ከዛ በሶስተኛው ቀን ኦኬ እሺ በቃ አምጣልኩት እና ብሎክ ያደረገኝ መመለስ ስላልፈለገ ነው እንጂ ብር ስለሌለው አይደለም። ከዛ መጣ ሊሰጠኝ ሄዶ በጣም ክፉ ነው። ደርሻለሁ አለ። ትንሽ ጠብቀኝ አልኩት። መኪና ውስጥ ላይ በቃ እንደ ሁኔታው ዝም ብዬ ላይ ፈልጌ ማየት እኮ አልችልም። እስኪ መኪና ውስጥ እኮ ነው ጠብቄ ትንሽ አልኩት። ከዛ ወረዱ። እሱ በቃ እንዲሰጠት ታርጉኝ እሺ አመሰግናለሁ ላጥሪ ነው የሚፈልገው። ከዛ መስኮቱን ነው ያወረደው። ለከዚህ በፊቱ አንድ ጊዜ መጥቶ አግኝቶኛል ስራ ቦታ ማለት ነው። በሩ ነበር ከፍች ነግባ ነው የሚለው መስኮቷን ከፈት ያደርጋለሁ። እኔ ደግሞ እንዲህ መስኮቱ ለዚህ ያዘረኩ እንደዚህ ሳይው ሲያስጠላ። መጀመሪያ የሚያምረው ልጅ ሲያስጠላ የውሸት ፊት ነው በቃ የካሃዲ ፊት። ብሎክ ሲያደርግኛል የለ ዝም ብዬ ሳልኩት ታባሽ ምንድር ነው እጂ ሶፊያን አይቶት ብሬ መልስልኝ ይፈልገው እጂ ቢሆን ብሎክ ነው ይረዛ። ከዛ በቃ የሆነ እንድቻነሳ ቄሳቀ ሁላ ነው የሚመስለኝ። በቃ እዛው ጋር እጁን ላይ ይዤ መስታወት ይዤ መኪናው ላይ ሳልኩት በቃ ከዛ ቀፋፋ የሆነ ፊት አየሁበት። ቀፋፋ የሆነ ፊት ሲያስጠላ። ሰው ግን ወዳችሁት የሆነ ነገር ካረጋችሁ በኋላ ሲያስጠሉ፣ ፊታቸው ሲያስጠላ፣ አይናቸው ሲያስጠላ። ከዛ ብሩ እንደዚህ አለ እንደዚህ እንድቀበለው ነው ደግሞ በቃ ክፉ ነኝ እንደዚህ ካረጋችሁ እኔ በጣም ክፉ ነኝ። ከዛ ለምን እንደዚህ ያደረኩ እንደዛ ተቀለስለሰ ሰጥቼ ለምን አይ በቃ ኦኬ ብርሻን ለምን ተፈጭራሽ መኮስተር ብርሻን ለምን ትፈልጊ ኦኬ በቃ ምናምን እንዴ ተቀበልኩና ገባ። ከዛ ብሎክ አደረገኝ። ከዛ በኋላ በቃ አቆመ። አሁን ሳይስ ያስጠላ
አሳጥሪው ጨረሰ እኮ ሊበላ ከዛ ደግሞ የት ነው ደግሞ ሌላ ደግሞ ብር አበደራችሁለት በሰላም የመለሳችሁለት ሰው አለ? በሰዓቱ በቀኗ የኔ ቆንጆ አመሰግናለሁ እሺ ምናምን ብሎ የመለሰላችሁ ሰው አለ? እንደው በአሁኑ ዘመን በዚህ 4-5 ዓመት የለም እኮ የለም። መከራችሁን በልታችሁ ትጣለላችሁላ። ከዛ በኋላ እንትን አዎ ካለ ታደላችሁ ካላችሁ እውነት እድለኞች ናቸው። እኔ ግን ለ3 ሰው ነው አብድር ያለውን ከ3ቱም ጋር ሲመለስ በመከራ በቃ ስቃይን በልቼ እኔ ተሰቃይቼ ለመጠየቅ እየፈራሁ ለመጠየቅ አስጨንቃችሁን እያልኩ ለመጠየቅ ምናልባት የላችሁ እነሱ መጨነቅ ሲገባቸው እኔ እየተጨነኩ ያጋጥመኛል። 3 ጊዜ 2 ወንዶች ሴቷ እኮ ምንም አላደረገችም። እና በአሁኑ ጊዜ ብር አበድሮ በሰላም የሚመለስለት የለም። ተሰድባችሁ 150 ሺህ ተከድቻለሁ። አረ እችማ ኖርማል ናት። ምን አላት? እኔ አልተከዳውም፣ ግን በመከራ ነው የሚመለስልኝ። በመከራ ጭራሽ አኩርፋለች። ወይኔ አኩርፋኛለች። ማኩረፍ ምንድን ናት? ኧረ ስድቡ በቀረልን፣ መጨረሻ ላይ ብሎኩ በቀረልን። መጨረሻ ላይ እኔው ሴት ጓደኛዬ ልንገራቸው፣ እሷ እንኳን አልከዳችኝም፣ ግን ብሩን ፈልጋለሁ ላኪልኝ እንደዚህ የጠይቋት። ስንጠይቅም ታባድሩ እንጂ ስንጠይቅም በስርዓት መሆን አለበት። የኔ ቆንጆ ፕሊስ ብሩን ፈልጌው ነው ላይክ እንደዚህ ተቅለሰ። የኔ ቆንጆ ፕሊስ ብሩን ፈልጌው ነው መልሽልኝ። ያው ሴት ጓደኛ ያበድሪያት መጨረሻ ላይ አጠያይቋ ልክ አይደለም ብላ ለጓደኞቿ አጠያይቋ የኔን ብር መልሽልኝ ብዬ አጠያይቄ አጻጻፊ ትክክል አይደለም። ዳኒ ጆይን ስታደርጋየሽ የኔ ቆንጆ እና በአሁኑ ጊዜ ብር አበድሮ በሰላም የተመለሰለት የለም። አታገኙም። ስድቡን በቀረልን፣ ብሎኩን በቀረልን። ከዛ በኋላ ተቃቀረን ነው። ከዛ በኋላ እንዴት ነው እንደ በፊቱ አንሆንም። እና አመስግኑ የሚመልስ የለም። ደግሞ ሁለተኛ ደግሞ ልንገራቸው። እሱም ወንድ ነው። እሱ እንኳን 1 ሺህ ነው። ግን በቃ እኔ አልችልም። የሆነ ሰው ችግሩን ሲነግረኝ እውነት እኔ አልችልም። ለምን እንደሆነ አላውቅም። ደግሞ እሱ ምንድን ነው ያለኝ የምን መጨመሪያ እንደሆነ አላውቅም። እሱ በግልጽ ነው ካለሽ አበደለ ብሎ ነው ወጥቅ ያልኩት። 3 ወር ያስቆየ 3 ወር 2 ወር ያስቆየ ስጽፍለት አይ በእናትሽ ቆይ እንደዚህ እኮ የሚያደርግ እሱማ ድፍረቱ ለመልስ ነው የሚሰጠኝ። ቢያንስ እንኳን ዝም ብሎ ኢግኖር ቢያደርጋችሁ ይሻላል። ኧረ ተረጋጊ የሚል ሰው ጭራሽ ፈልጋችሁት እናንተ ብራችሁ ኧረ ተረጋጊ የሚላችሁ። ከዛ መጨረሻ ላይ በመከራ በሰው አስላከልኝ ሊያይን ስለማይፈልግ በመከራ መለሰልኝ። ለሰው ብር አታበድሩ፣ በተለይ ጓደኛችሁን የምትፈልጉ ከሆነ ብር አታበድሩት። የምታበድሩ ከሆነ መጨረሻ ላይ በቃ ትቃቃራላችሁ። ሳትፈልጉ ከጠየቃችሁት ትቃቃራላችሁ። በሰዓቱ አይመልስላችሁም። ድሮ አበዳሪ ይከበር ነበር፣ አሁን የለም። በተቃራኒ ተበዳሪ ነው የሚከበረው። እናንተ አሽሞኝ ሆናችሁ ለመጨረሻ ላይ እንዲመልስላችሁ ተለማምጣችሁ ጠብቃችሁ እውነት አበድሮ ልመና የሆነበት ጊዜ ላይ የደረስነው። ሁሉም ደርሶበታል። ያልደረሰበት ታደላችሁ እላለሁ። አሁን ላይ ብር ያበድራችሁ በስርዓት ተመለሰላችሁ፣ ያልተጣላችሁ ያልተቃቃራችሁ ታደላችሁ። ማርያምን ታደላችሁ። ይሄኛው ቡና ለእናንተ ነው። የ5 ዓመት አለፈ አልመለስም። አይመልስልሽም። ይሄኔ ደግሞ ከነሱም ብሶ በጻፍሽላቸው ቁጥሮች እቺ ደግሞ ምን አባቷ ነው? ምንድነው ብርቅ ነው እንዴ ይልሻል። አመት የ5 ዓመት ያቆዩብኝ ምን አባቷ ደግሞ ካልፈለጉ ደግሞ ይክዱሻል። ይሄን ብር ነው ይልሻል። ደግሞ ደወለች ነው የሚሉት ብትጠይቁ። እናንተ በዛ ላይ ስትደውሉ እኮ ተሳቃችሁ ነው።
ብሬ መልሱ ለማለት ስደውሉ ተሳቃችሁ ነው። ወይኔ ምን ይሉኝ ይሆን? ተጨንቃችሁ እኮ ነው። አትጨነቁም። እኔ እንደዛ ነው። ብሬ መልሱ ለማለት በቃ ወይኔ ምናልባት እንትን ብሏት ይሆን ቢኖራት ትመልስልኝ ነበር። እስቲ ቆይታብኝ ሁላ እኮ ነው። ቀኑን ሁላ አሳልፋብኝ እኮ ነው። እስቲ ልጨነቃለሁ። በጣም ጭራሽ ብሎ ታረጉኝ። በቃ ሁሉም አሁን ዘመን ተመሳሳይ ነው። ተመሳሳይ ተሳቀቅ በቃ ለመጠየቅ ተሳቀን እኮ ማለት ተሳቀን፣ ለመጠየቅ ተሳቀን፣ ለመደወል ተሳቀን። እንደዛ የማያወራችሁ ሰዎች ካበደራችኋቸው በኋላ አያወሯችሁም። ከዛ እናንተ ማውራት ፈልጋችሁ ለመደወል ራሱ ወይ ብሬን ልለው እንደው አስጨንቀው ይሆን ብር ልለው ምናምን መስሎት ያ ሰው እንዳይጨነቅብን ያ ሰው እና ልጅ ተነስታለች መሰለኝ። ለእናቴ ዶሮ ብዙልኝ ብድር ነው ዶሮ አማን የሚያበድረኝ ያረ እና አንዳንዶች ደግሞ ዝም ብሎ ብድር የሚወዷሉ።